ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ደግሞ ክሪሚናል ፕሮሲጀርን እያየን ቆይተን ነበር። ቻፕተር 1 ፓርት 1 እና 2 ብለን ለይተናል። ቻፕተር 2 ፓርት 1 ባለፈው ቆይታችን አይተናል። ዛሬ ደግሞ ቻፕተር 2 ፓርት 2 እናያለን። እስከ ቪዲዮአችን መጨረሻ ድረስ አብራችሁኝ እንድትቆዩ ላለውኝ ቪዲዮን ማየት ከመጀመራችሁ በፊት ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቻፕተር 2 ፓርት 2 ሌትስ ጎ። እንግዲህ ቻፕተር 2 ፓርት 1ን ባለፈው setting justice in motion በሚል ሐሳብ አይተን ነበር። ክሪሚናል ፕሮሲጀር ከጽሁፍ አልፎ ስራውን የሚጀምርበትን ፓርት ላይ አይተን ነበር። እንዴት ክሪሚናል ፕሮሲጀር ወደ ስራ እንደሚገባ አይተናል። እንዲሁም ደግሞ ለፖሊስ መረጃ መፈጸሙን ጥቆማ የሚደረስበትን አይነት አግባቦችን ወይንም ደግሞ ሰዎች በምን አይነት መልኩ ነው ፖሊስ ጋር ወንጀል መፈጸሙ መረጃው የሚደርሰው ጥቆማ የሚደርሰው በሚል ሐሳብ አይተን ነበር። ዛሬ ደግሞ ከርሱ ቀጥሎ ያለውን ሐሳብ እንቀጥላለን ማለት ነው። ያ ማለት አንድ ወንጀል መፈጸሙ ፖሊስ መረጃው ከደረሰው በኋላ ቀጣዩ ስራ ምንድነው የሚሆነው ብለን ስናስብ እንግዲህ ስለ ኢንቨስቲጌሽን ነው የምናነሳው። ሁሌም ኢንቨስቲጌሽን ማለት እንግዲህ አንድ መረጃ ተፈጸመ ብለን ካለን እንግዲህ ተፈጸመ ብለን መስማታችን ብቻውን ያንን ሰው ወይንም ደግሞ ተጠርጣሪውን ወንጀለኛ ሊያስብለው አይችልም ማለት ነው በህግ ፊት። ስለዛ ስለሰማነው ጥቆማ ስለደረሰን መረጃ ዲፕሊ እንዴት ነው ያ ወንጀል በማን የተፈጸመው፣ እንዴት ነው የተፈጸመው፣ እውነት ነው ውሸት ነው፣ ማን የተሳተፈው ወንጀል ውስጥ የሚለውን ነገር በደንብ የምናይበት ፕሮሰስ ኢንቨስቲጌሽን ይባላል ማለት ነው። ስለዚህ በዛሬው ቆይታችን ደግሞ ጥቆማ በደረሰው ፖሊስ በደረሰው መሰረት ማን ነው ኢንቨስቲጌሽን የሚሰራው፣ ኢንቨስቲጌሽንስ እንዴት ነው የሚሰራው፣ ክሪሚናል ፕሮሲጀራችን ምንድነው የሚለው ስለ ኢንቨስቲጌሽን የሚለውን ሐሳብ ደግሞ በደንብ እናየው ይሆናል ማለት ነው። እንግዲህ ዲዩቲ ቱ ኢንቨስቲጌት በሚል ሐሳብ እንቆያለን ማለት ነው። ኦኬ Whenever the police know or suspect that an offense has been committed, they shall proceed to investigate. እንግዲህ አርቲክል 42 ላይ ክሪሚናል ፕሮሲጀራችን ላይ በግልጽ ተቀምጧል። ፖሊስ በየትኛውም አግባብ ወንጀል መፈጸሙን ካወቀ ወይንም ደግሞ መረጃው ከደረሰው ወይንም ደግሞ ወንጀል ስለመፈጸሙ ጥርጣሬ ካለው ቀጥታ ወዴት ይገባል ማለት ነው? ወደ ኢንቨስቲጌሽን ይገባል ማለት ነው። ቀጣዩ ስቴጅ የሚሆነው ቀጣዩ ፕሮሲጀር የሚሆነው ደግሞ ኢንቨስቲጌት ማድረጉ ነው ማለት ነው። ኢንቨስቲጌቲንግ ፖሊስ ኦፊሰር shall carry out their duties notwithstanding that they are often opinion that the accusation, complaint or information they may have received is open to doubt. ማለት ስለ ኢንቨስቲጌሽን ስናወራ እንግዲህ ፖሊስ ኦፊሰር የደረሰው መረጃ ወንጀል ተፈጽሟል ተብሎ ወንጀል ስለመፈጸሙ መረጃው ከደረሰ በኋላ ቀጥታ ምንድነው የሚያደርገው? ወደ ኢንቨስቲጌሽን የሚገባው ማለት ነው። ምንም ቢሆን ያ የደረሰው መረጃ ጥርጣሬ የሚያሳድር ከሆነ ብዙም ያናክል ወንጀለኛው ማን እንደሆነ ወንጀል በምን አይነት መልኩ እንደተፈጸመ ግልጽ የሆነ ነገር ባይቀመጥም ቀጣዩ ስራ የፖሊስ ምንድነው የሚሆነው ማለት ወደ ኢንቨስቲጌሽን የሚገባው ማለት ነው። ያ የደረሰው መረጃ እንኳን በአፖን ኮምፕላይንት ወይንም ደግሞ በአኪዩዜሽን ሜተድ ወንጀል ስለመፈጸሙ ፖሊስ ጋር ከደረሰ በኋላ ግልጽ ባይሆን እንኳን በቂ ባይሆን ብቻ ያንን ሰውዬ ለመያዝ ወንጀለኛ ነው ለማለት በቂ ሆኖ በማይገኝበት ጊዜ እንኳን ራሱ ፖሊስ ኦፊሰር ኢንቨስቲጌት ማድረግ ግዴታ አለበት ማለት ነው። እሺ ሪከርዲንግ ኦፍ ስቴትመንት ይሄንን አብነን ስናጠና እንግዲህ ክሪሚናል ፕሮሲጀር ኮዱን ብትይዙ ይመረጣል። አርቲክል እዚህ ጋር ነው የሰጠኩት ሄዳችሁ ዛሬ ሪፈር ለማድረግ እንዲመቻችሁ ማለት ነው። እሺ after having record an accusation or complaint in the manner laid down in article 14, the investigating police officer shall elicit from the person making the accusation or complaint or relevant facts and the dates, the name or description of the offenders. ለምሳሌ አሁን ባለፈው ቻፕተር 2 ፓርት 1 ላይ አኪዩዜሽን ኮምፕላይንት ብለናል። ሰዎች ወንጀል መፈጸሙን በሚያዩበት ጊዜ ለፖሊስ ኦፊሰር ሪፖርት በሚያደርጉበት ጊዜ እነዛ ሪፖርት ያደረጉትን ሰዎች ፖሊስ የሚያስፈልገውን መረጃ እንዳለ ከነሱ መቀበል አለበት ማለት ነው። ስማቸውን የሚያስፈልጉትን ፋክቶች አድሬሳቸው ሊሆን ይችላል ብቻ ለወንጀሉ ያስፈልጋል ብሎ የሚያስባቸውን ነገሮች መረጃዎች እንዳለ ከዛ ሰው ይቀበላል ማለት ነው። The name and address of principal witness and all other evidence which may be available and be recorded. ለዚህ ያስፈልጋሉ ተብሎ የሚታሰበው ለምሳሌ ወንጀል ተፈጽሟል ብሎ ሄዶ ሪፖርት የሚያደርገው ሰው እንደ አንድ ዊትነስ ይወሰዳል። ያ ማለት ያ ወንጀል ይፈጸም እንዳየሰው እንደ ዊትነስ ስለሚቆጠር ከዊትነሶቹ የሚያስፈልገው መረጃ እንዳለ
ሪከርድ ይደረጋል ማለት ነው where the investigating police officer has reason to believe that a person has committing an offense maybe written summon requires such person to appear before him ስለዚህ ፖሊስ ኦፊሰር አንድ ሰው ወንጀል ፈጽሟል ብሎ ጥርጣሬ በሚኖርበት ጊዜ reason በሚኖርበት ጊዜ ይሄ ኖርማሊ reason ሲባል ዝም ብሎ ምክንያት ሳይሆን reasonable የሆነ belief ሲኖረው ያንን ሰው በሪትን ሰመን በመጥሪያ ቀርቦ ለሚጠይቀው እያንዳንዱ ነገር ምላሽ እንዲሰጥ ማድረግ ይችላል ማለት ነው እሺ ፕሮሲጀር አፍተር አሬስት እንግዲህ ያ ሰው የሚያስፈልገው ሰው ለመረጃው ያስፈልገናል ብለን የምናስበው ሰው በመጥሪያ ፍርድ ቤት እንዲቀርብ ይደረጋል ወይንም ደግሞ ፖሊስ ስቴሽን እንዲቀርብ ይደረጋል ብለን ካልን በኋላ ከዛ በኋላ ያለው ፕሮሰስ ምንድነው ብለን ስናይ ደግሞ አርቲክል 29 እና 30 ስለዚህ ጉዳይ ያወሩልናል the police shall bring him before the nearest court within 48 hours of his arrest ያ ሰው አሬስት ከተደረገ በኋላ በ48 ሰዓት ጊዜ ውስጥ በአቅራቢያ ወዳለው ፍርድ ቤት እንዲቀርብ ይደረጋል ማለት ነው ያ ማለት ለምሳሌ ወንጀሉ የተፈጸመው አዳማ ውስጥ ከሆነ አዳማ ወንጀሉ የተፈጸመበት አካባቢ ሰውየው የሚገኝበት አካባቢ ላይ በአቅራቢያው የሚገኝ ፍርድ ቤት እንዲወሰድ በ48 ሰዓት ጊዜ በአቅራቢያው በሚገኝ ፍርድ ቤት እንዲቀርብ ይደረጋል ማለት ነው the time taken into the journey to the court shall not be included ያ ማለት ወደ ፍርድ ቤት ለመሄድ የሚፈጁት ሰዓት ይሄ 48 ሰዓት ምትለዋ ውስጥ አይገባም ማለት ነው ለምሳሌ አንዳንድ ጊዜ ያ ሰው ሌላ ቦታ ሊኖር ይችላል ስለዚህ ወደዛ ፍርድ ቤት በሚጠራበት ጊዜ ሰዓታት ሊፈጁበት ይችላሉ 2-3 ሰዓት ከዛም በላይ ሊፈጅበት ይችላል ስለዚህ ፍርድ ቤት እዛ የተጠራበት ፍርድ ቤት እስኪደርስ ድረስ ያለው ታይም የሚወሰደው ታይም ይሄ ከ48 ሰዓቱ ጊዜ ውስጥ አይገባም ማለት ነው the court may make any order it thinks fit ስለዚህ ፍርድ ቤቱ ያስፈልጋል ብሎ የሚያስባቸው ነገሮች እንዳለ እርምጃዎች እንዳለ ይወስዳል ማለት ነው እሺ The investigating police officer may where necessary summon and examine any person likely to give information እንግዲህ ይሄ የወንጀል ጉዳይ ስለሆነ ሶሳይቲንም የሚመጣበቅ ጉዳይ ስለሆነ ማንንም ሰው ደግሞ በፍትህ ዙሪያ በሚያስፈልገው በማንኛውም ጊዜ ላይ ቀርቦ የሚያቀው ነገር የመናገር ግዴታም የህግም ግዴታ ስላለበት እንግዲህ ፖሊስ ኦፊሰር ያስፈልገኛል ብሎ የሚያስበውን ሰው በመጥሪያ ጠርቶ የሚያስፈልገው መረጃ እንዲሰጥ የማድረግ መብት አለው ማለት ነው such a person shall be bound to answer truthfully all question put to him በመጥሪያ የመጣው ሰው እንግዲህ በፖሊስ ኦፊሰር የሚሰጠውን ጥያቄ እንዳለ አንድ ባንድ በእውነተኝነት የመመለስ ግዴታ አለበት ማለት ነው he may refuse to answer any question the answer to which would have a tendency to expose him to a criminal charge እንግዲህ ሁሉንም ጥያቄ truthfully መመለስ አለበት ስንል እንዲሁ ዝም ብሎ ሳይሆን ያንን ተናጋሪውን ሰው በወንጀል የሚያስጠይቀው ከሆነ ወይንም ደግሞ የሚያስከስሰው ነገር ከሆነ ያለ መናገር መብት አለው ማለት ነው ይሄንን ቻፕተር 1 ላይ ሰዎች ያለ መናገር መብት እንዳላቸው በደንብ ተናግረናል ሳይለንስ ይብለን ብዙ ነገሮችን ከፍለን ስላየን እሱን መለስ ብላችሁ ማዳመጥ ትችላላችሁ ማለት ነው any statement which may be made shall be recorded እንግዲህ እያንዳንዱ የሚደረጉት ስቴትመንቶች ኢንፎርሜሽን በመንቀበልበት ጊዜ ኤቪደንሶችን በመንሰበስብበት ጊዜ ሰዎችን ስናወራ መረጃውን በመንሰበስብበት ጊዜ እያንዳንዱ ነገር ሪከርድ መደረግ አለበት ማለት ነው ምክንያቱም በኋላ ላይ ይሄው አሁን ላይ ሪከርድ የተደረገው ነገር ነው በኋላ እንደ ኤቪደንስ የሚቀርበው ማለት ነው እሺ diary and report of investigation እንግዲህ ዲያሪ ማለት እናንተ እንደምታውቁት የቀን ማስታወሻ እንደማለት ነው ሰዎች ዲያሪ ይጽፋሉ ማለት ቀን ላይ ያጋጠማቸው ነገሮች እንዳለ የሚያሰፍሩበት ማስታወሻ ነገር ነው ስለዚህ የፖሊስ ኢንቨስቲጌሽን በሚጀምርበት ጊዜ ፖሊስ ሁለት ነገር ይይዛል ማለት ነው አንደኛው ዲያሪ ነው ልክ ፕሮሰሱ ላይ ያለ መጨረሻ ላይ ደግሞ ሪፖርት ኦፍ ኢንቨስቲጌሽን ተብሎ ለፐብሊክ ፕሮሲኪዩተር የሚሰጣል እሱን በኋላ ላይ እናያለን አሁን ግን ኢንቨስቲጌሽን ዲያሪ በሚል እናያለን ማለት ነው እሺ ኢንቨስቲጌሽን ዲያሪ shall have የሚከተሉትን ነገሮች ሊያጠቃልል ወይንም ደግሞ ሊያካትት ይገባል ማለት ነው እሺ the day on which he started and closed his investigation እንግዲህ ወንጀሉን ኢንቨስቲጌት ማድረግ ከጀመረበት ቀን ጀምሮ እስከ መጨረሻው ቀን ያለውን ነገር እንዳለ መጻፍ ወይንም ደግሞ እነዛን ቀናቶች ማካተት አለበት ሌላኛው all the steps taken in the course of investigation እያንዳንዱ በኢንቨስቲጌሽኑ ጊዜ የተከሄዱትን ስቴፖች የተወሰዱትን ስቴፖች እንዳለ
እዛ ዲያሪ ላይ ማሳረፍ አለበት ማለት ነው። the circumstance which the investigation disclosed በምን መልኩ ኢንቨስቲጌሽን እንደተካሄደ ዲስክሎዝድ እንደሆነ በግልጽ ያስቀምጣል ማለት ነው። all the means of evidence which may be collected በምን መልኩ ኤቪደንሶች በምን ሚሶች ኮሌክት እንደተደረጉ እዛ ዲያሪ ላይ ማስቀመጥ አለበት ማለት ነው። any order received from a court or public prosecutor የትኛው ከፍርድ ቤትም ሆነ ከፐብሊክ ፕሮሲኪዩተር የሚቀበሉ ትዕዛዞችን እንዳለ እዛ ላይ ማስቀመጥ አለበት ማለት ነው። ስለዚህ አንድ ፖሊስ ኦፊሰር አንድን ወንጀል ኢንቨስቲጌት ማድረግ ከጀመረበት ቀን አንስቶ እስከ መጨረሻው ቀን ዲያሪ እንዲይዝ ይጠበቃል ማለት ነው። ያ ማለት የየቀን ውሎውን ምን እንዳደረገ በምን መልኩ ወንጀሉን ኢንቨስቲጌት እንዳደረገ በምን መልኩ ኤቪደንስ እንዳገኘ የየቀን ውሎውን መጻፍ አለበት ማለት ነው። ይሄ ፍርድ ቤት ፊት የሚያስፈልግበት አይነት አግባብ አለ። ግን በአጠቃላይ ፖሊስ ይሄንን ዲያሪ መያዝ አለበት ማለት ነው። ሌላኛው ደግሞ ሪፖርት ኦፍ ኢንቨስቲጌሽን ነው። እሺ እሱን ከማየታችን በፊት the investigation shall be completed without unnecessary delay እንግዲህ ኢንቨስቲጌሽን ይሄ በአነሰሰሪ ዲሌይ ማለቅ አለበት without unnecessary delay ማለቅ አለበት። እንዲሁም ፖሊስ ኦፊሰር ጊዜ ስለሰጠው ብቻ ያጓትተዋል ማለት አይደለም። ምክንያቱም ቀጣይ ስቴጅ ስላለ ወደ ክስ ስለሚገባ ክሱም የራሱን የቻለ ጊዜ ስለሚፈልግ ፖሊስ ኦፊሰር በተሻለ መጠን ኢንቨስቲጌሽኑ በሚያስፈልገው ጊዜ ማለቅ አለበት ማለት ነው። እንትናችን ላይ ኮዳችን ላይ 14 ቀን ብሎ ያስቀምጣል። ግን 14 ቀኑ ለምን ያህል ጊዜ የሚለው ግልጽ አይደለም። ይሄ የህጉን ክፍተት ነው የሚያሳየው። ግን በሚያስፈልግበት ጊዜ ኢንቨስቲጌሽኑ መጠናቀቅ አለበት ማለት ነው። እሺ the investigating report shall have the name of the party, the nature of information, the name of all person who appear to the court, the case, all evidence which have been collected እንግዲህ ቅድም ለማየት እንደሞከር ነው ኢንቨስቲጌቲንግ ፖሊስ ዲያሪ ይባላል እና ደግሞ ኢንቨስቲጌቲንግ ሪፖርት ይባላል። ይሄ ሁለቱ ራሳቸውን የቻላቸው ልዩነት አላቸው። ያ ማለት ዲያሪ ማለት ፖሊስ ኦፊሰር በየቀኑ ዴይሊ የሚያደርጋቸው ነገሮችን የሚይዝበት ሲሆን ኢንቨስቲጌቲንግ ሪፖርት ማለት ደግሞ ለፐብሊክ ፕሮሲኪዩተር የሚገባ ሪፖርት ነው ማለት ነው። ያ ማለት ኢንቨስቲጌሽኑ እንዴት እንደሆነ የሚገልጽ እንዲሁም ደግሞ ኤቪደንሱ በምን አይነት መልኩ ኮሌክት እንደተደረገ እንዲሁም የወንጀሉን አይነት ኢንፎርሜሽን የሚገልጽ ነው። እንግዲህ ዲያሪ የምንለው በየቀኑ ያለው ነገር ሲሆን ደግሞ ኢንቨስቲጌቲንግ ሪፖርት ደግሞ ለፐብሊክ ፕሮሲኪዩተር የሚሰጥ አጠር ያለ ስለ ኢንቨስቲጌሽኑ ማብራሪያ የሚያስቀምጥ ነው ማለት ነው። ስለ ወንጀሉ ማብራሪያ የሰውየውን ስም እንዲሁም ደግሞ ሌሎችን ኤቪደንስ የሚገልጽ ነው ማለት ነው። እሺ ሌላኛው ፖይንታችን ደግሞ አሬስት ይሄ መያዝ የሚለው ነገር የሚያሳይ ነው ማለት ነው። አርቲክል 26 እና 49 ላይ አለ ክሪሚናል ፕሮሲጀር ኮዳችን ላይ ማለት ነው። እሺ where the accused or suspect has not been arrested and the offense is such as to justify arrest or where the person summoned under article 25 failed to appear, the investigating police officer shall take such step as necessary to effect his arrest እንግዲህ ስለመያዝ ስናወራ ሰዎች እንዲሁ ዝም ብለው ይያዛሉ ማለት አይደለም። በፐብሊክ ፖሊስ ኦፊሰር ራሱን የቻለ የሚያስፈልገው ነገር አለ። ምን ካለን የመጀመሪያው ያ ሰው የተጠረጠረበት ወንጀል የሚያስያዝ ከሆነ ያ ማለት ደግሞ ወይንም ደግሞ የሚያሳስር ሲባል ይሄ ሊትራል መታሰር ሳይሆን ለጊዜያዊነት ወደ ፖሊስ ስቴሽን ሄደው የሚያዙበት አይነትን አግባብ ነው የሚያሳየው ይሄ አሬስት የምንለው እና የተጠረጠረበት ወንጀል ያንን ሰውዬ የሚያስይዘው ከሆነ ለምሳሌ አንድ ሰው በግድያ ወንጀል የሚጠረጠር ከሆነ ወዲያውኑ ያ ሰው ወደ አሬስት እንዲደረግ ይደረጋል። ከዛ በኋላ ነው እዛው ሰውዬ እዛው እንደታሰረ ነው ፕሮሰሱ የሚቀጥለው ማለት ነው። ስለዚህ ያ ሰው የተጠረጠረበት ወንጀል የሚያስይዝ ከሆነ አንድ ወይንም ደግሞ ያ ሰው ወደ ፍርድ ቤት እንዲቀርብ መጥሪያ ተሰጥቶት በመጥሪያው መሰረት ያልመጣ እንደሆነ ያልተገኘ እንደሆነ ፖሊስ ኦፊሰር ያንን ሰው በቁጥጥር ስር የማዋል መብት አለው ማለት ነው። ወይንም ደግሞ አግባብ አለ እንደዛ አይነት አግባብ አለ ማለት ነው። ስለዚህ ሰዎች በምን አይነት መልኩ ይያዛሉ ሲባል እንዲሁ ተጠርጣሪ ስለሆኑ ወይንም ደግሞ ወንጀል ሰርተዋል ብለን የምናስብ ከሆነ ቀጥታ ይዛቸዋለን ማለት አይደለም። ስለዚህ እነዚህ አግባቦች መሟላት አለባቸው ማለት ነው። Where the arrest cannot be made without warrant, the investigating police officer shall apply to the court for a warrant of arrest in accordance with the provision of Article 53. ስለዚህ አንድን ሰው
አሬስት ከማድረጋችን በፊት የፍርድ ቤት መጥሪያ ያስፈልገናል ወይንም ደግሞ ሰመን ምንለው ማለት ነው ወይንም ደግሞ ኮርት ዋራንት ምንለው ስለዚህ መጥሪያ ወይንም ደግሞ የፍርድ ቤት መጥሪያ ማይሰጥ ኖርማሊ ሰዎችን ያለ ፍርድ ቤት መጥሪያ ማሰር አንችልም እንደዛ ምናረግበት አግባብ አለ እሱም በኋላ ላይ እናያለን ግን ይሄ ጀነራሊ ሰዎች ያለ መጥሪያ መታሰር አይችሉም ስለዚህ ኢንቨስቲጌቲንግ ፖሊስ ኦፊሰር መጥሪያ ካልያዘ በአቅራቢያው ወደሚገኘው ፍርድ ቤት ሄዶ መጥሪያውን መውሰድ አለበት ማለት ነው ስለዚህ ያን መጥሪያ ካገኘ በኋላ ሄዶ የሚፈልገውን ሰው አሬስት ማድረግ ይችላል ማለት ነው ምክንያቱም መጥሪያው ያ ሰው በምን እንደ ጉዳይ እንደተጠረጠረ እንዲሁም ደግሞ የት ፍርድ ቤት እንደሚቀርብ የመሳሰሉትን መረጃዎች ስለሚይዙ በስነ ስርዓት ያንን ሰው ሄዶ ኮሙኒኬት ለማድረግ ስለሚጠቅም ማለት ነው እሺ ሰብስታንቲቭ ሪኳየርመንት ፎር አሬስት እንግዲህ ለአሬስት ምንድነው የሚያስፈልጉት ራሱን የቻለ ፕሮሲጀሮች አሉት ሪኳየርመንቶች አሉት በዚህ ጊዜ ደግሞ እነሱን እናያለን ማለት ነው እሺ for the liberty of a person to be restricted there is certain level of suspicion that the criminal procedure code and other relevant law requires እንግዲህ አንድ ሰው አሬስት ይደረጋል ሲባል እንዲሁ ዝም ብሎ አይደለም አሬስት የሚደረገው ራሱን የቻለ አሬስት የሚደረግበት አግባብ አለ ሪኳየርመንቶች አሉ ህጉም ያስቀመጠው አለ እነሱ ምንድናቸው ስንል the central requirement for all arrest with or without warrant is existence of reasonable suspicion or have a reason to believe that a person to be arrested has involved in the commission of crime to be investigated እንግዲህ ማንንም ሰው ከመታሰሩ በፊት ቅድሚያ መሟላት ያለበት አንድ ጉዳይ አለ ምክንያቱም ማንንም ሰው ወንጀሉን ስለመፈጸሙ በጣም እርግጠኛ ሆነን የዛኑ ቀን ይዘነው ፍርድ ቤት አንከተው ራሱን የቻለ ፕሮሲጀር አለ ስለዚህ አንድን ሰው ከመያዛችን በፊት ምን ማድረግ አለብን ወይንም ምንድነው ሪኳየርመንቱ ከተባለ ፖሊስ ኦፊሰር reasonable suspicion ሊኖረው ይገባል ወይንም ደግሞ having a reason to believe that a person to be arrested has involved in the commission of crime to be investigated ለዚህ ፖሊስ ኦፊሰር reasonable የሆነ belief ሊኖራቸው ይገባል ያ ሰው ወንጀል ፈጽሟል የሚል reasonable የሆነ belief መኖር አለባቸው ያ ማለት reasonable የሆነ belief ማለት ምን ማለት ነው ብላችሁ ስትነሱ አንዳንድ ጊዜ ሰዎች በጥርጣሬ ላይ ተመስርተው ነው ፖሊስ ኦፊሰሮች በጥርጣሬ ላይ ተመስርተው ነው ሰዎችን የሚያስሩት ያ ማለት ያ የሚታሰረው ሰው ወንጀሉን የመፈጸም ወይንም ደግሞ ፈጽሟል ተብሎ ጥርጣሬ ካደረባቸው ያንን ሰው ያስሩታል ብለናል ያ ጥርጣሬ ምን አይነት ጥርጣሬ ነው ሊሆን የሚገባው ብለን ስናስብ ደግሞ reasonable የሆነ መሆን አለበት reasonable belief መሆን አለበት ያ ማለት እንዲሁ ዝም ብሎ ፖሊስ ኦፊሰሩ በቃ የሰውዬ ወንጀል ፈጽሟል መሰለኝ እንዲሁ በህልሜ አይቻለሁ እንዲህ ሲመስለኝ ቁጭ ብዬ እንትን ራእይ አይቻለሁ የሰውዬ ወንጀል ሲፈጽም ምናምን ማለት አንችልም ምክንያቱም ይሄ የሰው ህይወት ስለሆነ reasonable የሆነ belief አለው ማለት ያ ሰውዬ ወንጀል ስለመስራቱ የሆነ በቂ ባይሆንም የሆነ ፍንጭ ሊኖር ይገባል ነው ያንን ሰው ምንይዝበት በቂ የሆነ ሪዝን ሊኖረን ይገባል እንዲሁ መብት ስላለው ፖሊስ ኦፊሰር ከመሬት ተረስቶ ሰዎችን ያስራል ማለት ሳይሆን reasonable የሆነ belief ሊኖረው ይገባል ማለት ነው ይሄንን እንዳስረሱ reasonable የሆነ belief ማለት ፍንጭ ሊኖር ይገባል at least የሆነ ወንጀለኛ የሚያስብለው ያንን ሰው እዛ ወንጀል ላይ ተሳትፏል ብለን ምንነሳበት የሆነ ስታርቲንግ ፖይንት ሊኖረን ይገባል ማለት ነው ይሄ ሁሉ በሌለበት ሰዎችን ከመሬት ተነስቶ ማሰርም ሆነ ወደ ፍርድ ሂደት ማቅረብ አይቻልም ማለት ነው እሺ ኦብጀክቲቭ ኦር ሰብጀክቲቭ ክራይቴሪያ ይሄ ክራይቴሪያ ምን አይነት ነው ብለን ስናስብ under article 51 sub article 1 of criminal procedure and article 19 of anti-terrorism proclamation the arresting police officer must believe that the person to be arrested has committed a crime ይሄ ሰብጀክቲቭ ክራይቴሪያ ነው ያ ማለት ፖሊስ ኦፊሰሩ አሬስት የተደረገው ሰው ወንጀል ፈጽሟል የሚል ቢሊፍ ካለው ይላል ስለዚህ ከፖሊስ ኦፊሰሩ አንፃር ስለሆነ ሰብጀክቲቭ ክራይቴሪያ ይሆናል አርቲክል 25 51 እንዲሁም ደግሞ article 6 of sub article 1 of vagrancy control proclamation the suspicion or belief that a person has committed a crime must be reasonable እንግዲህ ይሄ ኦብጀክቲቭ ክራይቴሪያ ነው በቃ ያንን ሰው ከመያዛችን በፊት ፖሊስ ኦፊሰር reasonable የሆነ belief ሊኖረው ይገባል ማለት ነው one thing you have to understand from this is ማንንም ፖሊስ ኦፊሰር ተነስቶ ማንንም ተጠርጣሪ መያዝ አይችልም ማለት ነው unless
reasonable የሆነ belief ከሌለው በስተቀር ማለት ነው እሺ procedural requirements arrest could be made either with or without warrant እንግዲህ arrest በዋራንት በፍርድ ቤት ማዘዣ ወይንም ደግሞ ያለ ፍርድ ቤት ማዘዣ ሊሆን ይችላል under normal circumstances a suspect is to be arrested with prior authorization by court under normal course of circumstances ወይንም ደግሞ normally ማንንም ሰው በፍርድ ቤት ትዕዛዝ ነው ሊታሰር የሚገባው ግን ይሄ ማይሆንበት አግባብ አለ ግላሁኑ under normal course of things ማንንም ሰው መታሰር ያለበት በፍርድ ቤት መጥሪያ በፍርድ ቤት ማዘዣ ነው መታሰር ያለበት ማለት ነው arrest as a restriction to the liberty right to liberty እንግዲህ በኮንስቲቱሽናችን ላይ ማንንም ሰው የእንትን liberty the right to liberty አለው ማንንም ሰው ነፃ የመሆን መብት አለው ነፃ ሆኖ የመኖር መብት አለው arrest የሱ መብት restriction ነው ወይንም ደግሞ የዛ መብት exception ነው ማለት ነው arrest as the exception to the right to liberty ስለዚህ ማንንም ሰው የነፃነት መብት አለው ካለ መታሰር ደግሞ የዛ exception ነው ማለት ነው ስለዚህ arrest the right to liberty exception ሲሆን arrest without warrant is an exception to the exception ማለት ነው ስለዚህ the right to liberty እያለን arrest ከመጣብን arrest the right to liberty exception ነው ካለን arrest without warrant ደግሞ የarrest exception ነው ማለት ነው ስለዚህ no one will be deprived of his or her liberty except በአርቲክል 17 free constitution ላይ በግልጽ ተቀምጧል ሁለት አይነት የሚያስፈልጉ ነገሮች አሉ አንድን ሰው ይሄኛውን መብቱን ለማጣት ማለት ነው አንደኛው on procedure as established by law በህግ የተቀመጠ ነገር ከሆነ ሁለተኛው ደግሞ a charge or conviction against him ክስ ከተከፈተበት ያ ሰው ይሄንን መብቱ ማይጠቀምበት አግባብ ይኖራል ማለት ነው ስለዚህ arrest procedure ይሄንን ነው arrest with warrant እና arrest without warrant አለ በአሁን ላይ የምናየው ደግሞ arrest with warrant በፍርድ ቤት መጥሪያ የሚደረገውን ማሰር ወይንም ደግሞ መታሰር የሚለውን ሐሳብ እናያለን ማለት ነው arrest with warrant is required when two conditions are fulfilled arrest with warrant ወደ አእምሮአችን የሚመጣው ሁለት አይነት ሪኳየርመንቶች ሲሟሉ ነው አርቲክል 54 ላይ በግልጽ ተቀምጧል የመጀመሪያው the attendance of a person is absolutely necessary ያ ሰው መቅረቡ በህግ ፊት መቅረቡ absolutely necessary ከሆነ በቃ ምንም ሌላ እንትን አያስፈልገው መቅረቡ ግዴታ ከሆነ ሁለተኛው there is no another option ሌላ አማራጭ ከሌለ ያንን ሰው ይዘን ስለ ወንጀሉ ምን ጠይቅበት ወይንም ደግሞ ስለ ወንጀሉ የቀሩትን ኤቪደንሶችን ምን ሰበስብበት ሌላ አይነት አግባብ ከሌለ ወዴት እንሄዳለን ማለት ነው arrest with warrant እንሄዳለን ማለት ነው it would be absolutely necessary for interrogation physical examination forensic investigation ስለዚህ absolutely ለኢንቨስቲጌሽን ለፊዚካል ኤግዛሚኔሽን እንዲሁም ደግሞ ለፎሬንሲክ ኢንቨስቲጌሽን ምርመራ ያ ሰው ግዴታ መቅረብ ካለበት ወደ arrest እንሄዳለን ማለት ነው there is no other option if the available options are exhausted such as arresting through summon and other peaceful submission the problem of article 54 is that it takes the attendance of the accused before the court rather than before the investigation police እንግዲህ all about ስላወራናቸው ጉዳዮች ነው ማለት ነው እሺ arrest with warrant without warrant ሁለተኛው ደግሞ የፍርድ ቤት መጥሪያ በማይኖርበት የፍርድ ቤት ትዕዛዝ ማዘዣ በማይኖርበት ጊዜ ሰዎችን ምናስርበት ምንይዝበት አይነት አግባብ ነው a police may arrest a suspect in two ways without warrant የመጀመሪያው by using a summon ሁለተኛ ደግሞ by using direct to the place where the suspect is found by using a summon እና የፍርድ ቤት ማዘዣና መጥሪያ ይለያያል አሁን ታወራ ግራንድ አላጋባችሁ ሰመን ማለት መጥሪያ ያ ሰው ወደ ፍርድ ቤት እንዲመጣ ምን ጠራበት አግባብ ሲሆን ዋራንት ማለት ደግሞ ኮርት ዋራንት ማለት ደግሞ ማዘዣ ነው ፍርድ ቤቱ ሲያዝ ነው በዚህ ቀን መጥቶ እንዲቀርብ ብለን ምናዝበት ነው ማለት ነው ስለዚህ ሰዎችን arrest without warrant ያለ ፍርድ ቤት ማዘዣ እንዴት ነው arrest ምናረጋቸው ሲባል የመጀመሪያው by issuing a summon በመስጠት ሁለተኛ ደግሞ by going direct to the place where a suspect is found ሰውየው ባለበት directly በዛ ቦታ ላይ በመሄድ ማለት ነው arrest with summon article 25 እና 54 ላይ ተቀምጠውላችሁ preconditions ምንድናቸው
ያንን ሰው አሬስት ዊዛውት ዋራንት ለመያዝ ማለት ነው። የመጀመሪያው the absolute necessary of attendance before the court ፍርድ ቤት ፊት የመቅረቡ ጉዳይ absolutely necessary ከሆነ፣ ሁለተኛው can't be obtained otherwise ቅድም እንዳለው በሌላ መልኩ ማይሆን ከሆነ ሌላ ኦፕሽን ከሌለን the police may by written summon require the suspect to appear before him ፖሊስ ኦፊሰሩ በሰመን መጥሪያ ሊሰጠው ይችላል። the reason for summon is to arrest the suspect እንግዲህ ሰመን የሚላክበት ዋነኛው ምክንያት ያንን ሰው ለመያዝ ነው ማለት ነው። once a person appear he treated as an arrested person እንግዲህ አንድ ሰው ከመጣ በኋላ ከተያዘ በኋላ እንደተያዘ ሰው እንደታሰረ ሰው ትሪት ይደረጋል ማለት ነው። ያ ማለት የቢል ራይት ምናምን የሚሉ ጉዳዮች ካሁን በኋላ ቻፕተር 3 ላይ በግልጽ የምናየው ይሆናል። ስለዚህ እንደዛ እንደታሰረ ሰው ትሪት ይደረጋል ማለት ነው። እሺ አሬስት ዊዛውት ሰመን ሌላኛው ደግሞ አሬስት ዊዛውት ሰመን የሚሆንበትን አግባብ እናያለን ማለት ነው። ያ ማለት ሰዎች ያለ መጥሪያ የሚታሰሩበትን ወይንም ደግሞ የሚያዙበትን አግባብ እናያለን። መጀመሪያው ፍላግራንት ኦፌንስ በሚሆንበት ጊዜ ነው። ያ ማለት ቻፕተር 2 ፓርት 1 ላይ ለማየት እንደሞከር ነው እጅ ከፍንጅ በሚሆንበት ጊዜ ምንም አይነት መጥሪያ አያስፈልግም። ያ ማለት ወንጀለኛው እጅ ከፍንጅ በሆነ ወንጀል ስለተያዘ ገና ፍርድ ቤት ሄዶ መጥሪያ ከሚሰጥ እዛው ጋር ሰውየውን መያዝ ስለሚቀል ፍላግራንት ኦፌንስ ሲሆን ያንን arrest without summon ይሆናል ማለት ነው። እሺ ይሄን ከማድረጋችን በፊት ደግሞ there are two requirements that must be fulfilled in addition to flagrant are የመጀመሪያው flagrant offense ሆኖ መሟላት ያለበት ነገር አለ። አንደኛው non compliant offense መሆን አለበት። non compliant ማለት ቻፕተር 2 ፓርት 1 ላይ አይተናል። ቪክቲሙ በራሱ ሄዶ ለፖሊስ ኦፊሰር ወንጀል መፈጸሙን ሪፖርት ሲያደርግለት ነው። ስለዚህ ፍላግራንት ኦፌንስ እንኳን ሆኖ non compliant መሆን አለበት ኦፌንሱ ማለት ነው። አንደኛው ሁለተኛው ደግሞ punishable for not less than 3 months ስለዚህ ያ ወንጀል ከ3 ወር በታች የሚያሳስር መሆን የለበትም ማለት ነው። አሬስት without summon ለማድረግ ማለት ነው። መጀመሪያው non compliant offense መሆን አለበት። ሁለተኛው ደግሞ punishable for not less than 3 months ከ3 ወር በላይ የሚያስቀጣ ነገር መሆን አለበት ማለት ነው። ስለዚህ ፍላግራንት ኦፌንስ ሲሆን ዊዛውት ሰመን ነው የምናደርገው። ስቲል የሚያስፈልጉ ሪኳየርመንቶች አሉ። ሁለተኛው ደግሞ in non flagrant cases ምን መሆን አለበት? when the police has a reason to believe that the offender has committed an offense stated in article 51 19 እና 6 ምናምን እንደዚህ አይነት ወንጀሎች በሚሆኑበት ጊዜ non flagrant ሆኖ ራሱ ሰመን ማያስፈልግበት ጊዜ አለ ማለት ነው። ለምሳሌ አሁን አሸባሪዎች ወደ አንድ መንደር ገብተዋል በሚባልበት ጊዜ ይሄ ቴሮሪዝም አክት ከሆነ ፖሊሶች ገና ሄደው ፍርድ ቤት ሄደው መጥሪያ እስከሚያጽፉ ድረስ ወይንም ደግሞ የፍርድ ቤቱን ትዕዛዝ እስኪያስወጡ ድረስ ሊቆይ ይችላል። እነዛ ሰዎች ሊሰወሩ ስለሚችሉ non flagrant offense ቢሆን ራሱ እጅ ከፍንጅ ባይሆን ራሱ ሰዎች ወይንም ደግሞ ፖሊስ ኦፊሰሮች በዛ ስፍራ ሄደው ሰዎችን አሬስት ማድረግ ይችላሉ ማለት ነው without summon። እሺ effecting arrest Article 56 ላይ ተቀምጦላቸዋል። The police officer making an arrest shall first establish the identity of a person to be arrested እንግዲህ አንድን ሰው ወደ መያዝ ፕሮሰሱ ከመሄዱ በፊት ማንንም ይታሰረው ወይንም ማንንም ይያዘው የሚለውን ነገር የዛን ሰው አይደንቲቲ በግልጽ አይደንቲፋይ ማድረግ አለበት ማለት ነው። when the arrest is made without a warrant the officer shall መጀመሪያ read out the warrant to the person to be arrested and show it to the person arrested if he requests ስለዚህ የፍርድ ቤት ማዘዣውን ይዞ ሰውየውን ለመያዝ ፍለፊቱ በሚቀርብበት ጊዜ አንደኛ የፍርድ ቤት ማዘዣውን ለዛ ሰው ማንበብ አለበት። ሁለተኛ ደግሞ ያ ሰው ማየት በሚፈልግበት ጊዜ ወይንም አያዋለ ብሎ ሪኩዌስት በሚያደርገው ጊዜ የማሳየት ግዴታ አለበት ማለት ነው። እሺ actually touch or confine the body of the suspect if there is no submission ኖርማሊ ይሄ ሰዎችን መምታት ምናምን ወዲና ወዲ ማድረግ ምናምን በህግ አይፈቀድም። ሰዎች በራሳቸው መጥሪያ ከተሰጣቸው በኋላ ወይንም ደግሞ ወደ ፍርድ ቤት እንዲሄዱ ማዘዣ ከቀረበባቸው በኋላ ቀጥ ብለው በስነ ስርዓት ወደ ፍርድ ቤት እንዲሄዱ ይደረጋል። ምክንያቱም ሰዎች ይሄ ህገ መንግስታዊ መብታቸው ስለሆነ በማንም ሰው ያለ መነካት ያለ መመታት መብት አላቸው። ግን ሰሚሽን በማይኖርበት ጊዜ ወይንም ደግሞ መገዛት በማይኖርበት ጊዜ ያ ሰው አለይደም ምናምን ብሎ በሚሆነጭበት ጊዜ ፖሊስ ኦፊሰር ሌላ
ሜተድ ሊጠቀም ይችላል ማለት ነው ሰውየውን ሊያስገድደው ይችላል ሊይዘው ይችላል or ሊመታው ይችላል blah blah things use proportionate force to effect the arrest if resisted ሰውየው ሚል ከሆነ አልሄድም ምናምን ብሎ የሚያስቸግር ከሆነ appropriate የሆነ ፎርስ ሊጠቀም ይገባል ማለት ነው የሚያስፈልገው ያ ማለት ፖሊስ ኦፊሰሩ የመምታት መብት አለው ሲባል እዛው ጋር ሰውየውን ማረግ ይችላል ማለት ሳይሆን በሚያስፈልገው አይነት way እንዲሄድ ማስገደድ ይችላል ማለት ነው the problem of this article is that it assumes that the police is the only person empowered to arrest እንግዲህ ይሄንን በሚያወራበት ጊዜ ሰዎችን ለመያዝ ግዴታ ፖሊስ ኦፊሰር ያስፈልጋል ወይንም ደግሞ ፖሊስ ኦፊሰር ነው ሰዎችን መያዝ ያለበት ሚል አይነት ሴንስ አለው እነት ለመናገር ግን አንዳንድ ጊዜ አሁን ሰዎች እጅ ከፈንጅ በሚሆንበት ጊዜ ሰዎች መንገረኛ ሰው አንጠልጥሎ ነው ፍርድ ቤት ሄዶ እንትን የሚለው ፖሊስ ጣቢያ ሄዶ ሰዎችን የሚያስገባው ግን ይሄንን ፕሮቪዥን ስታነቡ እንደዚህ አይነት እንትን አለው መረዳት አለው ማለት ነው እሺ ሪሊዝ ኦን ቦንድ ባይ ዘ ኢንቨስቲጌቲንግ ፖሊስ በሪሊዝ ኦን ቤል እና ቦንድ የሚባሉ ነገሮች አሉ ቤል ማለት ወደ ፊት እናያለን ቻፕተር 3 ላይ በዋስ መለቀቅ ነው ቤል ማለት ሪሊዝ ኦን ቦንድ ደግሞ ሌላ ነገር ነው በቤል የምትለቀቁት ሰዎች በዋስ የሚለቀቁበትን አግባብ በደንብ እናያለን እና የሚያስፈልገውን ነገር ሪኳየርመንቶች አርቲክል 63 ላይ ነው እሱ ሪኳየርመንት በሚሟላበት ጊዜ ሰዎች በቤል ይለቀቃሉ እዚህ ጋር ግን እዛ ቤሉ ጋር ሳይደርሱ ራሱ ሰዎች እንደታሰሩ በፖሊስ በቦንድ የሚፈቱበት አይነት አግባብ አለ እሱ ምን ሲሆን ነው the investigating police officer can release the suspect on bond if የመጀመሪያው the offense is not punishable with rigorous imprisonment as a sole or alternative punishment ያ ሰውየው የተጠረጠረበት ነገር በጽኑ ስርዓት ማያሳስር ከሆነ ኖርማሊ ራሱን ችሎ ወይንም ደግሞ as a sole punishment ወይንም ደግሞ as an alternative punishment በሪገረስ imprisonment ማያስቀጣ ከሆነ ያንን ሰው በቦንድ ሊለቀቅ ይችላል ማለት ነው ስለዚህ በምንም ተአምር ከባድ ወንጀሎች ሆነው በጽኑ ስርዓት የሚያስቀጡ ከሆነ በቦንድ ሰዎች አይለቀቁ ማለት ነው ሁለተኛው it is doubtful that an offense has been committed or it is doubtful that the summoned or arrested person has committed the offense ጥርጣሬ በሚኖርበት ጊዜ ያ የታሰረው ሰው የምርም እሱ መሆኑ ወንጀሉን የፈጸመው ሰው ራሱ መሆኑ ጥርጣሬ በሚኖርበት ጊዜ ፖሊስ ኦፊሰር በቦንድ ሪሊዝ ያደረገውና የቀረውን ነገር በደንብ ካጣራ በኋላ ያው ራሱ ሰውዬ ከሆነ መታሰር ካለበት ይመልሳል ወይንም ደግሞ እሱ በማይሆንበት ጊዜ ወደ መለቀቁ የሚሄድበት አግባብ አይነት ይኖራል ማለት ነው ስለዚህ ሪሊዝ ኦን ቦንድ በፖሊስ ኦፊሰር ሰዎች ከተያዙ በኋላ በፖሊስ ኦፊሰር የሚለቀቁበት አግባብ ሲሆን ሪሊዝ ኦን ቤል ምንለው ደግሞ የዋስትና መብት ነው እሱን ቻፕተር 3 ላይ በሰፊው እናያለን ማለት ነው The some conditions are laid down in article 4 sub-article 2 of anti-corruption special rules of evidence proclamation 434 and 235 if not the suspect can apply to the court as per ስለዚህ እንደዛ በማይሆንበት ጊዜ suspect apply ያደርጋል ማለት ነው but what if the police officer is fully convicted that the suspect did not commit the said offense can he release unconditionally ይሄን ለእናንተ ጥያቄ እተዋለው ማለት ነው እሺ right of a person arrested እንግዲህ የተያዘ ሰው ምንድነው መብቱ ምን አይነት መብቶች አሉት እንግዲህ ሰው ታሰረ ተያዘ ሲባል እንዲሁ ዝም ብሎ ገብቶ ይፈረድበታል ሳይሆን ራሱን የቻለ መብቶች አሉት በምን አይነት መልኩ ይቀጥላል እዛው ነው የሚቆየው ወይስ ይወጣል የሚለውን ነገርም በዛው የሚያካትት ይሆናል ማለት ነው the right of arrested person article 19 of federal constitution the right to be informed the reason for their arrest ሰዎች ስለተያዙበት ጉዳይ በግልጽ ሊነገራቸው ይገባል ለምሳሌ አንድ ሰው 2-3 ወንጀል ሰርቷል እንበል እና ፍርድ ቤት ፖሊስ ኦፊሰር አንዱን ወንጀል ብቻ ያ ሰው እንደሰራ ጥቆማ ደረሰው እንበል ስለዚህ አንን ሰው በመትይዙበት ጊዜ ፍርድ ቤት ሲቀርብ ወይንም ደግሞ ፖሊስ ስቴሽን ሲቀርብ ሲያዝ መጀመሪያ በየትኛው ወንጀል እንደተያዘ ወይንም ደግሞ ለምን እንደተያዘ ግልጽ ሊደረግለት ይገባል ማለት ነው ስለዚህ ሰዎች ለምን እንደተያዙ በየትኛው ወንጀል ተጠርጥረው እንደተያዙ
በግልጽ ሊነገራቸው ይገባል ማለት ነው። the right to remain silent and to be informed that ዝም ማለት ያለ መናገር ራሳቸው ላይ ሌላ ጣጣ ሊያመጣባቸው የሚችለውን ኢንፎርሜሽን አሳልፎ ላለመስጠት ዝም ማለት መብት አላቸው። ዝም ማለት መብት ብቻም ሳይሆን ይሄ መብት እንዳላቸው በህግ ወይንም ደግሞ ኮንስቲቱሽናሊ ይሄን መብት እንደተሰጣቸው ፖሊስ ኦፊሰር ኢንፎርም የማድረግ ግዴታ ያም ሰው ኢንፎርም የመደረግ መብት አለው ማለት ነው። the right to be brought before a court within 48 hours በአቅራቢያው ወደሚገኘው ፍርድ ቤት በ48 ሰዓት ውስጥ የመቅረብ ግዴታ አለበት ወይንም ደግሞ የመቅረብ መብት አለው ማለት ነው። ዝም ብሎ አንድን ሰው ይዛችሁት ስታስሩት ለምሳሌ አሁን ዛሬ ካሰራችሁት ከዛሬ ጀምሮ በ48 ሰዓት ጊዜ ውስጥ ፍርድ ቤት የመቅረብ መብት አለው ማለት ነው። ፍርድ ቤት መቅረቡ ለምንድነው ጥቅሙ? በምን አይነት ወንጀል እንደታሰረ፣ ምን ማስረጃ እንደተገኘበት፣ ካሁን በኋላ የሚጠበቀው ነገር እንዴት እንደሆነ፣ እንዲሁም ደግሞ የዋስትና መብትም ካለው የመፈታት እድልም ካለው ይሄንን ነገሮችን ፍርድ ቤቱ የመወሰን መብት ስላለው ቀርቦ ስለተጠረጠረበት ስለተያዘበት ጉዳይ የማወቅ ግዴታ አለበት ማለት ነው። the right to petition to order their physical release ፔቲሽን የማስገባት መብት አለው። ልቀቁኝ ብሎ ወይንም ደግሞ ፊዚካሊ ሪሊዝ መደረግ አለብኝ ብሎ የማስገባት መብት አለው። not to be compelled to make confession የማድረግ የእምነት ቃል ያለ መስጠት መብት አለው። ያ ማለት ተጠርጥሮ ስለተጠረጠረበት ወንጀል አድርጋል ወይስ አላደረክም ተብሎ ሲጠየቅ ያለ ማመን መብት አለው። የእምነት ቃል ያለ መስጠት መብት አለው ማለት ነው። be released on bail except some cases እዚህ በዋስ የመፈታት መብት አለው። መቼ ከተባለ በአርቲክል 63 ላይ የተቀመጡት ሪኳየርመንቶች ከዛም በታች ማለት 65ም 67ም ስለ ቤል ሪኳየርመንቶች ያወራሉ። እነሱ በሚሞሉበት ጊዜ የመለቀቅ መብት አለው ማለት ነው። ስለዚህ አንድ በህግ ፊት የተያዘ ሰው አሬስት የተደረገ ሰው እንደዚህ አይነት መብቶች አሉት ማለት ነው። this right have also been recognized in ICCPR article 9 sub article 1 ይሄ በICCPR ራሱ ሪኮግኒሽን የተሰጠው መብት ነው ማለት ነው። ስለዚህ አንድ አሬስት የተደረገው ሰው ይሄ ሁሉ መብት አለው። በዚህ መብቱ የመጠቀም ፍርድ ቤት ፊት ለፊት የመቆም የመቅረብ በምን ኬዝ እንደተያዘ እንደተጠረጠረ በግልጽ ኢንፎርም የመደረግ መብት አለው ማለት ነው። ለዚህ ቻፕተር 2 ፓርት 2 ይሄንን ይመስል ነበር። በቀጣይ ደግሞ ቻፕተር 2 ፓርት 3 ኢንትሮጌሽን በሚል ሐሳብ እንቆያለን። እስከዛው ሰላም ቆዩ፣ ደህና ሁኑ። በቀጣይ እንገናኛለን። ባይ